በጣም ጣፍጦን ጨርሰናል። ፒዛ በጣም ነበር የሚጣፍጠው እና አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? ለኛ አለን አልহামዱሊላህ ኢንሻአላህ። በያላችሁበት የአላህ Subhanahu Wa Ta'ala እዝነት rahmeትና በረከት አይለያችሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ወደ ፋሲካ ቲዩብ ቤት ኢንሻአላህ ዚያራ ልሄድ ነውና ያው ዝም ብዬ አልሄድም ብዬ የሆነ ቀለል ያለ ነገር ሰርቼ ለመሄድ አስቤያለሁኝ ማለት ነው። ቤት ያፈራው ነገር ቤት ያለ ነገር ማለት ነው ኢንሻአላህ። እና ኢንሻአላህ ምንድነው የምሰራው? ያው ቪዲዮ እስከመጨረሻ ከተከታተላችሁት ታይታላችሁ ማለት ነው። ወይም ደግሞ ታምፕኔል ላይም ልታዩት ትችላላችሁ። እና ያው አሁን ለምሰራው ነገር ወይም ደግሞ ፒዛ ነው የምሰራው እና ለፒዛ የሚያስፈልገኝን ግብአት ነው ማሳያችሁ። እዚህ ጋር አንድ ብጭርቆ ነው ያደረኩት፣ ግን ሁለት ብጭርቆ ዱቄት ነው የሚያስፈልገኝ ኢንሻአላህ። ሁለት ብጭርቆ ዱቄት፣ እዚህ ጋር ደግሞ አንድ ብጭርቆ የውሃ ብጭርቆ ወተትና አንድ የውሃ ብጭርቆ ውሃ ነው የጨመርኩት። ያው እናንተ መቃዲሩን ያው በዛ ማድረግ ከፈለጋችሁ መጨመር፣ ማሳነስ ከፈለጋችሁም ደግሞ እንደዛው መቀነስ ትችላላችሁ እንደ ፍላጎታችሁ ማለት ነው። እኔ ግን እንደዚህ ነው የጨመርኩት። የዱቄት ወተት ያላችሁ ሰዎች ግን 3 ማንኪያ የዱቄት ወተትና 2 የውሃ ብጭርቆ ውሃ መጨመር ትችላላችሁ ማለት ነው። ከዛ አንድ ላይ ታዋህዱታላችሁ። እኔ ግን የዱቄት ወተት ስላሌለኝ ፍሬሽ ወተት ስለሆነ የተጠቀምኩት አንድ ብጭርቆ ፍሬሽ ወተትና አንድ ብጭርቆ ደግሞ ውሃ ነው የተጠቀምኩት። እና እዚህ ጋር ያው እንደነገርኳችሁ አንድ ብጭርቆ ዱቄት አለኝ፣ ከዛ አንድ ብጭርቆ ጨምራለሁኝ ማለት ነው። ወደዚህ ደግሞ ስንመጣ እዚህ ጋር አንድ ማንኪያ ቤኪንግ ፓውደር አለኝ፣ ትልቁ ማንኪያ ቤኪንግ ፓውደር አለኝ ማለት ነው። የመካከለኛውም አይደለችም ትልቋም አይደለችም፣ ትንሿ ማንኪያ ጨው አለኝ እዚህ ጋር ደግሞ አንድ ማንኪያ ከግማሽ በትልቁ ቤኪንግ እርሾ አለኝ ኻሚራ ማለት ነው። እዚህ ጋር ደግሞ አንድ ሲኒ ስኳር አለኝ ማለት ነው ኢንሻአላህ። እነዚህን እንጨምርና አንድ ላይ አማስለን አዋህደን ለ15 ደቂቃ አክል እንቆያለን። ከዛ ከ15 ደቂቃ በኋላ ደግሞ ኢንሻአላህ ምን እንጨምራለን የሚለውን አብረን የምናየው ይሆናል። የትም ሳትሄዱ ሳትርቁ አብራችሁን ቆዩ እስከ ቪዲዮ መጨረሻ። ቤተሰብ ያው ከ15 ደቂቃ በኋላ እንደዚህ ኮፍ ብሎልኛል ማለት ነው የጨመርኩት ግብአት ቅድም። እዚህ ጋር ደግሞ ይሄው ሩብ ብጭርቆ ዘይት አለኝ፣ ሩብ ብጭርቆ ዘይት። የውሃ ብጭርቆ ቅድም ወተትና ውሃ የለካሁበት ብጭርቆ ነው። እና ያው እዚህ ጋር ደግሞ ዱቄት ያለ አሁን ዱቄት ጨምራለን በዚህ ብጭርቆ ማለት ነው። ያው ዱቄቴና በዚህ ብጭርቆ 3 ብጭርቆ ነው የምጨምረው። ከዛ ደግሞ እንዲወፍርላችሁ እየጨመራችሁ እናንተ እንደ አጂናችሁ አይነት ወይም ደግሞ እንደ ሊጣችሁ አይነት መጨመር ትችላላችሁ ኢንሻአላህ። አሁን እነዚህን ግብአቶች ጨማምሬ አብኩቼ ለ1 ሰዓት አቆየዋለሁ። ከ1 ሰዓት በኋላ ፈጣይሬን እሰራለሁኝ ማለት ነው። እንዲሁም ፒዛን እሰራለሁ ማለት ነው ኢንሻአላህ። እንግዲህ በባድ ድምጼ ካልተሰማችሁ የሚጮህ ድምጽ ካለ እዚህ ጋር የፒዛ ሶሴን እየሰራሁኝ ነው። በርበሬ በጣም ትንሽ ነገር ነው የጨመርኩት፣ ምክንያቱም አንደኛ የፊርዶስ ልጆች ናቸው፣ ብዙ የሚያቃጥል ነገር እንትን አይሉም። የኔ ልጅም ብዙ የሚያቃጥል ነገር አይበላምና ኢንሻአላህ ለነሱ በሚለው ያው በዚህ መልኩ ሶስ ትንሽ ነገር ነው በርበሬ የጨመርኩበትና ኢንሻአላህ ሶሱ ላይ ሌላም ከዚህ ይሄ ቀይ ሶስ ብቻ አይደለም ሌላም የጨምረው ነገር አለ። እሱንም ኢንሻአላህ ተሰራ አሳያችኋለሁ። እስከመጨረሻ ድረስ አብራችሁ ቆዩ። እንግዲህ ቤተሰብ ያው አኩቼ ከጨረስን በኋላ እዩት እንዴት ልስልስ እንዳለ እንዴት በቃ ምን ልበላችሁ እና ያው እንደዚህ ስታቦኩት ማለት ነው ወይ እና ያው በቃ በደንብ ሲቦካ እንደዚህ አያያዝባችሁ መቃው ላይ እዩት የታጠበ ነው የሚመስለውና ይሄ ዱቄት ነውና የታጠበ ነው የሚመስል ጽድት ያለ ነው የሚሆነው። እቃው ላይ አያያዝባችሁ እጃችሁ ላይ አያያዝም በቃ ልቅቅ ነው የሚለው። አሁን እጄ ጓንት ሳላደረኩ እንዴት አድርጌ በእጄ ነካከቼ እንደማሳያችሁ ማለት ነውና ያው ይሄን ይመስላል። እዚህ ጋር ደግሞ ስጓችንም እየደረሰች ነው። እንግዲህ ቤተሰብ ከላዩ ለመጨመር ያው ቺዝ የለም እኛ ጋር ማለት ነውና ቺዝ የለንም። ቺዝ ማለት መኖር አለ ሱፐር ማርኬት ላይ ማለት ነው፣ ግን ብትገዙትም እንደ አረብ ሀገር አይነት አይደለም። እዚህ የሆነ ድርቅ ያለ ነው የሚሆነው። ፒዛ ላይ ስታደርጉት በጣም የሆነ ችግር ይላል ማለት ነውና ያ ስለሆነ እኔ ደግሞ በራሴ
ያው እዚህ ጋር መጀመሪያ ላይ ሽንኩርት ጠብሼ ሽንኩርት በዘይት ጠብሼ ከዛ በመቀጠል ደግሞ ነጭ ሽንኩርት ጨምሬ ከዛ በመቀጠል ትንሽዬ ነገር እንትን አድርጌበታለሁ ጥቅል ጎመን ከዛ ደግሞ እንቁላል በላዩ መታበታለሁ ማለት ነው። በጣም ነው የሚጣፍጠው። ይቃ ልነግራችሁ አልችልም። እኔ በራሴ የሰራሁት ነው በራሴ የሞከርኩት ነገር ነውና በጣም ነው የሚጣፍጠው። ኢንሻአላህ ይሄንን ከሶሱ ላይ ያደርጋል። ሶሴን ሰርቼ ጨርሻለሁ። ይሄ ደግሞ ከሶሱ ላይ ያደርገዋለሁ ማለት ነው። ለጁብና ፋንታ ማለት ነው። ለሞዝርላ ፋንታ ይሄንን አደርጋለሁ ኢንሻአላህ። ይሄ በዚህ መልኩ እንቁላላችን ጨምረናል። ከዛ ጠበስ ብቻ ነው የምናደርገው። በደንብ እንዲበስል አይደለም፣ ጠበስ ነው የምናደርገው። ምክንያቱም ፒዛ ስለሆነ ኦቨን ውስጥ በደንብ ስለሚበስል ማለት ነው። እንግዲህ ቤተሰብ ያው ሊጣችንን በዚህ መልኩ ኮፍ ብላለች። ይዋት ማሻአላህ ከአንድ ሰዓት በኋላ ሊጣችን በዚህ መልኩ ኮፍ ብሏል። በዚህ መልኩ ደግሞ ሶሳችን ተዘጋጅቷል። በዚህ መልኩ ደግሞ ከሶሱ ላይ የምናደርገው ጅብናችንን በለ ተዘጋጅቷል ማለት ነው። አሁን ወደ ስራችን እንገባለን ኢንሻአላህ። በነገራችን ላይ እዚህኛው ላይ ጨው ትጨምራላችሁ። ጨው በቃ እኔ ጨው ብቻ ነው የጨመርኩት። ሽንኩርት ጥቅል ጎመን እንቁላል እና ጨው በቃ። እንግዲህ የዚህኛው አሰራር ነገርኳችሁ። የዚህኛው አሰራር ማያቅ ሰው የለም ብዬ ነው። ሁሉም ሰው ስለሚሰራ ማለት ነው። አብዛኛው ሰው ቤቱ ላይ ይሰራዋል። እንግዲህ ይሄንን ሶስ እንግዲህ ያው መዳመጫ ይቺን ትመስላለች። መዳመጣው እዚሁ ጣውላው ላይ ነው። ጣውላውን አጽድቼዋለሁ። ምክንያቱም ጣውላዬ ለመዳመጥም ለምንም በቃ ሁሉም ነገር የሚሆን ነው። ሴራሚክ አይደለም ፕላስቲኩ ነው። ሁለት አይነት ነው ያለው፣ ሴራሚክና ፕላስቲክ አለ። እኔ ግን ያሰራሁት ፕላስቲኩ ነው ማለት ነውና ሴራሚኩ አይደለም፣ ግን ያው ይዳምጥልኛል። በዚሁ ነው የምዳምጠው። ይፈይ ሹፍ ዋጂናቲ በነገራችን እንዲህ ልስልስ እንዳለ ልነግራችሁ አልችልም። ያው ዱቄት ትንሽ ነገር አድርጌያለሁ ጣውላዬ ላይ። ኢንሻአላህ አብረን እንዳምጣለን። እንግዲህ ቤተሰብ ያው በዚህ መልኩ ዳምጬ ጨርሼ በትልቁ ፓትራ አድርጌዋለሁኝ እና በሹኪያ ወጋጋ አድርጌዋለሁ። ምክንያቱም እንትን እንዲል ማለት ነው፣ አየር እንዲያል ትንሽ ነገር። እንግዲህ ከ10 ደቂቃ በኋላ 10 ደቂቃ አስቀርጬ ከ10 ደቂቃ በኋላ እንደዚህ ሆኖልኛል። አሁን ግብአቶቹን እንጨምራለን ከላይ። ዋው ማሻአላህ ቀይ ሶሳችን በዚህ በኩል ቀብተናል። አሁን ደግሞ እንቁላሎችን እናደርጋለን። ማሻአላህ እት እንግዲህ እዚህ ጨርሻለሁ። አሁን ወደ ኦቨን ከትቼ አብስዬ ከዛ ጉዞዬን ጀምራለሁ ማለት ነው ኢንሻአላህ። ቤተሰብ ፒዛችን ያው በዚህ መልኩ በስሎ ጨርሶ ወጥቷል እና አሁን ደግሞ እቆራርጠዋለሁ። ምክንያቱም ባትራውን ይዤ ለመሄድ አነስተኛው ባትራ ቢሆን ችግር የለውም። ይሄ ትልቅ ባትራ ነው። ይዤ ለመሄድ እንትን ላይ አይመቸኝም ታክሲ ላይ ከልጅ ጋራ እና ቆራርጬ በአነስተኛ እቃ አድርጌ ይዘዋለሁ ማለት ነው። እዚህ ጋር ደግሞ ቡናዬን አፍልቻለሁ። ጨርሰናል ስራችን። አሁን ጉዟችንን እንጀምራለን ማለት ነው ኢንሻአላህ። ፋሲካ ደግሞ ቀምሳ ጣዕሙን ትነግረኛለች። ሪያክተን አስቀምጥላችኋለሁ። ወዳችሁና ፈቅዳችሁ ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ ቤተሰብ ፊርዶስ ጋር መጥቼ ያው ፒዛው ቆራርጬዋለሁ። ይሄንን ይመስላል። ቆራርጬ ስለሆነ የመጣሁት እዛ ያሳያችሁ ሙሉ ነው። ቆራርጬው ስለሆነ ይዤ የመጣሁት ያው ይሄን ይመስላል። በነገራችን ላይ ታክሲ ላይ ወደዚህ ስላለ ነው እንደዚህ የሆነውና አትፍረዱበት እቃው ላይ ማለት ነው። እና ኢንሻአላህ ፊርዶስ እስኪ ቀምሳ ደግሞ ወይም ፋሲካው ሪያክቱን ትነግረናለች ጣዕሙን። ያው ኬክም ሰጣለሁ። ኬክም አለ ፒዛም አለ። ያው ጋይስ እንግዲህ ኢማን በድንገት መታ ሰርፕራይዝ አድርጋኛለች። ሹፉ ሙያ ሹፉ አያችሁ ማሻአላህ እንዴት ነው ግን የሰራሽው? ያምራል። አሰራረተ በይት ብትሽ አገፍር መብራት የዚህቱ ይዳ ይሄ በጣም ጣፍጦን ጨርሰናል። ፒዛ በጣም ነበር የሚጣፍጠው እና በምንድን ነው ባራስ ልጅሽን ጎረምሳሽን ድረሽ አስመርቀሽ ማለት አሁን ላይ ሰርግ ምናምን ቀርቷል ጋይስ። በእንትን ነው በኬጂ ምርቃት ነው የምንገናኘው። ድል ተደርጎ ነው የሚደገሰው እንደ ሰርግ ማለት ነውና በዛ እንገናኝ ኢንሻአላህ። አድርሳለች ጎረምሳ
እና ይሄ ነገር ይለይ ነበር ወላሂ በጣም ጣፍጦን ነው የበላ ነው እኔም ልጆቼም እና ሽክራን እጅሽ ይባረክ። በጣም ባለሙያ ሴት ናት ታውቃላችሁ። በጂስ ሽክራን እና ቢስብዩ ጂስ ቤዚ በቃ ይበቃኛል። ካትርፍ ይዛችሁ ትሄዳላችሁ ማለት ነው። እስኪ እና ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ቪዲዮ እስከመጨረሻ ስለተከታተላችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።